ያስቀይማል። ይሄ እኮ ያለ ነገር ነው። ግን ልጅቷ ቪዲዮ የሰራችው በቪዲዮ ነው በስርዓት የኔን ፎቶ አድርጋ ገብቶሻል። ኢክራም ወታ ቸገረኝ ባለሽ ቁጥር የጓደኞቿን ስም ምንድነው ረድተዋል። የሆነ የንቀት ነገር አለ። ያንን ሪፖስት አድርገዋለች። ከፋኝ ለምን ያንን ቪዲዮ ደግሞ እኔ ልክልሻለሁ። ሪፖስቱ ካልነው የኔ ሪፖስት ያደረኩት መጀመሪያ ይሄንን ነው። ጥያቄ የኔ ሪፖስት ካስቀየማት ስልክ ያላት ቲክቶክ ያላት ዋትስአፕ ያላት መታ ማዚ ይሄ አስቀይሞኛል ምን አድርጌሽ ነው ምንድነው ብትለኝ ያስረዳታለሁ። የኔ ሪፖስት ያደረኩበት ምክንያት ሳሪ ቆይ አንዴ እክሩ ሚውት አድርጊ እኔ ላስረዳት። እሺ ይተርቅላት። እሺ አሁን ባለው ቲክቶክ ላይ እያየሽ ነው ስለ ሳሪ ማን ይቆመው ማዚሽ ይሰማል? አዎ ስልክ ያላት እኔን መጠየቅ ትችል ነበር ብትጠይቀኝ አስረዳታለሁ ትችል ነበር። እንደገና ደግሞ እቺ ሱማያ የሚሏት በጣም ቪዲዮ ቫይራል ወጥቷል። በተደጋጋሚ ነው ቪዲዮ የምሰራው። እኔ ደግሞ ለሳሪ አጠገቧ ነኝ። እውነቱን አውቃለሁ። ለኢክራምን ጓደኛዬ ነች ከመጀመሪያው እስከ መጨረሻው። ሳሪ ለኢክሩ ምን እንደሆነች አውቃለሁኝ። እኔ ገብቶሻላ በጣም እንደምታስብላት እንደምትጨነቅላት ሐቁን እኔ አውቃለሁ። ኢቨን እንኳን እዚህ መታ እኔ ቪዛ ሰራላታለሁ እናንተ ደግሞ አዋጣችሁ የሆነ ነገር ታግዟታላችሁ እያለች የምታስብላት ናት ሳሪ። ኢክሩንም እኔ ጠልቻት አይደለም። ለምን ጠላታለሁ? እኔ እንደውም ስሪ በባለፈው እንደውም ቤታዮ ቮይስ አለኝ ልላክልሽ ዋትስአፕ ላይ ይኸውልሽ አሁን ትረዳ እየተባለ ስለሆነ ለምን ትኩሱን አትረጅም ተረጂ ስላት አይ ጌሙን ነው የምፈልገው። ጌም ተጫወተች ቆራረጠው ግራ ገባኝ። የኔ ኮኔክሽን ጉድ ነው። ጥሩ ከማን ነው እየተቆራረጠ ያለው ጋይስ? ከኔ ነው ከናንተ ነው? የኛ ደህና ነው። እኔን ነው እያያዘኝ ያለው። ምንም የያዘ የለም ሀቡ። ኦኬ እሺ ማዝዬ ቀጥይ። ትረዳ እየተባለ ስለሆነ አሁን በትኩሱ ለምን አትረዳም? በጣም ትረዳ ተብሎ ነበር የዛን ሰዓት ማለት ነው። ተረጂ ስላት ሪከርዱ አለኝ እኔ በኋላ ላይ እንደነ ቤታዩ ተናጋሪ አይደለሁም። ማስረዳት አልችልበትም። እኔ በኋላ እኔ መናደድ አልፈልግም፣ መቁሰል አልፈልግም። ሪከርዷን ፈሮድ አድርግልሻለሁ ከፈለግሽ ማለት ነው። እኔ ጨዋታለሁ ጌም ደግሞ ስትጫወት ላይቭ ላይ ራሱ አውርቻታለሁ። እኔ ጌም ተጫዋች ስላልሆንኩኝ አላጫውታትም። ብዙ በደንብ የሚጫወት ጋር ስትሆን ሰው ራሱ ጊፍት የሚሰጠው ችግር የለውም ይበቃኛል ካንቺ ጋር ጫወታለሁ አለች። እንግዳውስ ለኔ እንዳሰጡ ለሷ ስጧት ብለን የቀጠሮ ጌም ይዘን ተጫወትን። ጋር ነው ያዘችው። አዎ ከኔ ጋር እሺ። ኢቨን እንኳን ኢትዮጵያ ስራ አግኝቼ ስሪ ብያታለሁ። እኔ ማስታወቂያ ነኝም ደግሞ ስሪ ብያታለሁ። ብዙ ማስታወቂያ ስራዎችን መጥቶላት ነበር። ገብቶሻል? ስሪ ተለወጪ። ማንም በፈተና ነው የሚያልፈው። ሁላችንም ወድቀን ተነስተን ነው ብዙ ችግርን አልፈን ነው። ገብቶሻል? ኢትዮጵያ ያገኘሽላትን ስራ ለምን አልሰራችም? አዲስ አበባ ነው እዛው አይመችም ምን ያለውበት ጋለች እንጂ እኔ ያነቃቃሻል ወደዚህ ለመውጫ ያግዝሻል ስሪ ብያት ነበረ። ከፍቶሻል? እና ወደ ሪፖስቱ ሲሄድ አዲስ አበባ አይመቸኝም ማለት አንድ ስራ አግኝተሽላት ኦኬ ሩቅ ነው ያለሁበት ጋለች። ደሞዙ አዲስ አበባ ውስጥ ቤት ተከራይታ ለመኖር አይበቃም? የተገኘላት ስራ ሰውየው ትራንስፖርት እኔ እችላታለሁ ብሏል። ደውለ ማናገር እንችላለን። ኦልሬዲ ደውለው ስላወሩ እሱ ያለኝን ነው የምነግርሽ። የቤት ኪራይ ትችለኛለህ ወይ አዲስ አበባ እንዴት ነው ስል ከአንድ ልብስ ላይ አስብልሻለሁ አለ። እንደዛ ከሆነ አልችልም። ደሞዝ አዲስ አበባ ላይ ከፍዬ በኮሚሽን ከሸጥኩኝ ይሰጠኛል፣ ካልሸጥኩ አይሰጠኝም። አቡዬ እኔ እንዴት ነው የምችለው? ያዋሳንም አልቻልኩም እንኳን አዲስ አበባ ገብቼ ማለት ነው። ከሱ ጋር ተነጋገርን። እሺ ሲመችሽ ንገሪኝ አለ። ደሞዝ ከሌለው ከባድ ነው። እሺ ማስታወቂያዎቹስ? ማዛ ማስታወቂያ እዚሁ ላይቭ ላይ ነው። ኦኬ እዚሁ ላይቭ ላይ ነው። በቃ ያለ ናፊ ፋሽን እኔ ደግሞ ሌላ ማን ነው ማስታወቂያ ትሰሪያለሽ ተባብለን ተነጋገር ነው ማለት ነው። ኦኬ አልሰራችም። ለምን? በቃ አልሰራችም። እሺ ኢክራም ለምን አልሰራሽም? እነዚህ ሶስት ማስታወቂያዎች ሰርቼ ከፍሎኛል በቂ ማለት ነው። በዛን ሰዓት ደግሞ ስልክ ይላክልሻል የማስታወቂያ መስሪያ ተብዬ እየጠበቅኩ ነበር። አዎ ስልክ አለቻ። ኦኬ የበቄን ሰርቼ ከፍሎኛል ብላችሁ ያንቺና የናፊን ግን ስልክ ይላክልሻል ብላችኋት ተላቃችሁ። በዛ ነው ያልሰራው። ኦሬዲ ሄጄ ልሰራላት ነው እሷ ጋር ነው ሄጄ የምሰራው። በዚህ ጉዳይ እኔና እሷ መሀል ምንም ጭቅጭቅ የለም። ናፊማ ቪዛም ልካልሽ እኮ አልተሳካም ኤርፖርት ለመውጣት እና የማዚንስ ለምንድን ነው ያልሰራሽው?
እየጠበቅኩ ነበር ሀቡዬ። እኔ ረጅም ጊዜ እኮ ከነሱ ጋር አላወራም። እኔ ከኤርፖርት ሁሉ ተመልሼ እንደዛ ሳለቅስ ይክሩዬ እንዴት ነው ምን እየተሰማሽ ነው ያለኝ የለም። ገባሽ? ከወር በፊት ነው መሰለኝ ከሳራ ጋር የድሮ ቪዲዮ ልኬላት አይ ጊዜ ተባብለን ተለያየን። ምንም እኮ እኔ አሁን መዓዛና ሳራ ቢጣሉ እንኳን ቢባል እንኳን አልገባም መሀል። ሁለታችሁንም አውቃለሁ ወይ በውስጥ አወራለሁ። ለምን እሷ መሀል ገባች? እኔና ሳራ መሀል። ሁለተኛ ሲሳደቡ ነበር፣ ሲራቅጡኝ ነበር። ከነሱ የማይጠበቅ ነገር እየተሳደቡ ማለት ነው። ገብቶሻል? አይገባሽም። ማዛና ቱቱ ነው ያልሽው። ማዛ ምን ንግግር ሲናገሩኝ ነበር፣ ግን እኔ መልስ አልሰጠኋቸውም። ለእናንተ መቼም አልመልስም ነው ያልኩት። ያ በጣም አናዶኛል። አሁንም ዘላለምም ያናደኛል። ለምን እኮ ማዛ ምን እንደተናገረች ብትነግሪን እዚሁ ስላለች እንድንጠይቃት። ለምን እነዚህ ቃል ሪካርድ አለ በውስጥ ላኪ ዋትስአፕ ላይ እና እሺ አሁን ላኪልኝ። እሺ ማዚ አንቺ ስልኩን ስላላክሽላት ነው ያልሰራሽ። የበቀኝ ማስታወቂያ ሰርታ ከፍሏታል። የናፊን ቪዛ ልካላት አልተሳካም። ወደ ዱባይ ነው ሁሉም ስልክ ልክልሻለሁ ያልኳት እኔ አይደለም ሌላ ሰው ስልክ ልክልሻለሁ ብሎኛል ብላኛለች። አልተላከልኝም ስልኩ አለች። ኦኬ ለቪዲዮ ጥራት ነው ስልኩ የተፈለገው። ማስታወቂያ ይሆናል። ሳሪ ጊፍት ስጪ በውስጥ እኔ አይፎን 12 ልክላታለሁ ለማስታወቂያ ይሆናለች። አልተሳካም ያ ነገር ማለት ነው። ገብቶሻል? በዛ ተረሳሳ አለቀ። እኔ ደግሞ እሄዳለሁ ብዬ ነው ያሰብኩት። ይሄ ፕሮሰስ ጀምር ሄዳለሁ እንጂ ቀራለሁ ሊያውም 2 ጊዜ 3 ጊዜ በፍጹም አላሰብኩም። ገብቶሻል? ሀቡ ሁለተኛ እኔና ሳራ ብንጣላ መዓዛ አስታራቂ ከሆነ እንኳን እንደ ማስታረቅ እኔ መሳደብ ነው ያለባት። ምን ነክቻት ምን ነክቻት? የደበራት ምንድነው ኢክራም ያንቺ መደረብ። ሳራና እኔ ብንጋጭ እኔ ማዚና ሳራ ቢጋጩ መሀል ዋታ መልክ ትሰራለች እንዴ ምናምን ከውስጥ ማለት ነው። እኔ መልክ ኖሮኝ እንደ ድሮ በሰራው ማለት ነው። እንዲህ የሚያስጠላ መልክ ይዤ ወጥቼ የምሰራበት ምክንያት የለኝም። ችግርተኛ ነኝ እኔ። ገብቶሻል? በጣም የሚያስከፋ ንግግር ነው። ከጓደኞችሽ አትጠብቂም። ጓደኛዬ ላትሆን ትችላለች፣ የልብ ግን እንተዋወቃለን፣ አብረን በልተናል። ገብቶሻል? እኔና ሳራ መሀል ሶስተኛ ሰው ያስፈልጋል። ያው ሚዲያ ላይ ወጣ መሳደብ ሪፖስት ለምን አረገች ማለት ነው? ስድብ ደረጃ የሚያደርሳቸው ወይስ ደግሞ ስለረዱኝ ነው? ስለረዱኝ አዋተው ስለላኩልኝ ረድተናታል። ሁሌ እንደዚህ እኔ ቢኖረኝ ጠልቼ ነው ሀቡ። እኔ እኮ ለማኝ አይደለሁም፣ በልመናም አልታወቅም፣ በስራ ነው የምታወቀው ከዚህ በፊት ማለት ግን አላህ አላለው ፈተነኝ። ያን ደግሞ ለመውጣት እርዱኝ አልኩኝ። ያ ከሳሪ ጋር ምን ያገናኘዋል? ጥንቆላ ያለ ሁሉ እውነት ነው። እኔ ወጥቼ ያልኩት ነገር አለ። ሳራ አስጠንቁላብኛለች ያልኩት ነገር ካለ ይሄው ነው ልፈር። ሱመያንም ጥሯት ብያለሁ። ከኢክሩ ጋር ተነጋግሬ ነው የምትለው ነገር ካለ የራሴን ችግር ከማውራት ውጪ ምንም ነገር አላውቅም። እኔ ማውቀው ይሄ ነው። መዓዛም ቱቱም በጣም አስከፍተውኛል። አንጀቴን ብጥስ ነው ያደረጉት። ከሳሪ ጋር ችግር የለብኝም አለቀ። አሁንም ተቃዋሚ ሊኖርብኝ ይችላል። እኔም ይጠላ አለ፣ ሳራም ይጠላ አለ፣ እኔም ማይደግፍ አለ፣ ሳራም ማይደግፍ አለ። ይሄ የኖርንበት ነው ቲክቶክ ከከፈተም በኋላ። ያ ማለት ግን እኔ ደግፋለሁ ማለት አይደለም። እኔ የራሴ ችግር አለብኝ፣ እርዱኝ ለስራ ነው ያልኩት። አሁንም ቢሆን የምለው ያ ነው። የቻለ ይርዳኝ፣ ያልቻለ ዱአ ያርግልኝ። በቃ አለቀ። እና እኔ ምንም ኮምፕሊንግ ታብሸር ሪፖስት አንዴ ጋይስ እቺ ልጅ የምታውቃት ሼር አድርጉላትና ጥሯት ሱመያን። ይህም ቪዲዮ ኮምፕሊንግ ታብሸር ሪፖስት ሱመያ ነው የሚለው ስሟ። በመጀመሪያ ደረጃ ቤት ይከፈትና እንወያይ ብለሻል ወይዘሮ ሳራ። ሳሪቲን ለጠፋ ይሰራ ባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ጌም ስትጫወት አይሆንም አትጫወች ይሰድቡሻል ብላሻለች። ለጌም ነው ለእርዳታው ነው ያለችሽ? ስለዚህ ጌም ኖ ለጌሙማ ጌም ይሻልሻል፣ በገንዘብ ከተረዳሽ ረዳንሽ ይሻል፣ ጌም ይሻልሻል ነው አይደል ያለችኝ ያልሽ ቅድም እኮ። ጌሙ ይቅርብሽ ብላሻለች ወይስ ካሽ እርዳታው ይቅርብሽ ነው ያለች? ምኑ ነው ይቅርብሽ ያለች? ሳሪ እርዳታው ይቅርብሽ ነው ያለች። እርዳታው ይቅርብሽ ጌም ይቅርብሽ አላለች። እቺ ልጅ ደግሞ የምትለው ጌሙ ይቅርብሽ ብለሻት አንቺ ለራስሽ ጌም ተጫወትሽ ነው የምትላት። ይሄን እኔ ብያለሁ እንዴ? አንቺ አላልሽም። ለዛ እኮ ነው አንቺ የምጠይቅሽ። ልጅቷ ከራሷ ፈጥራ እንዳለች እንዲያውቅ ነው ህዝቡ።
ሳሪ ጌም ይቅርብሽ ብላት እራሱ አልተጫወተችም። ሳሪ ካሽ እርዳታው ይቅርብሽና ጌም ተጫውቺ። ጌም ማንም ነው የሚጫወተው፣ ሁላችንም እንጫወታለን ነው። ስለዚህ ጌም ብትጫወት ይሻልሻል። በገንዘብ እርዳታ ከተሰበሰበልሽ ለመንሽ ይሉሻል፣ ነገ ረዳንሽ በእኛ ነው እዚህ ደረሽ ይሉሻል፣ ያሸማቅቆሻል ብላ ለራሷ በማሰብ ከካሽ እርዳታው ይልቅ ጌሙ ይሻልሻል አለቻት። ይህንን ያለችው ኢክራም እኮ ለፊት እኮ ነው ላይቭ ላይ ነው የተናገረችው ይሄንን ማለት ነው። ሀቡ እስከ መጨረሻው አዳምጪው። ከዛ ደግሞ እኔ እልክልሻለሁ። በነገራችን ላይ እየጻፍኩ እየደመርኩ ነበር ደረሰኞቹ። ይሄኛው ቪዲዮን አልጨረስኩትም። ይህም ቪዲዮ ኮምፕሊንግ ታብ ሳራ ለምን ታዲያ በባለፈው ቤታየው ጌም ተጫዋች ኢክራምዬ ብላ ስትላት አይሆንም ይሰድቡሻል ምናምን ስትያል ነበር እንዴ? ለምን አንቺ ተጫወትሽ? ጥያቄ ነው። ለምን ተጫወትሽ? ሁለተኛ ደግሞ ኢክራም ቸገረኝ ብላ ቪዲዮ ስትፖስች አንቺ ከዛ ከገዛሹ ባልሽ ጋር ሆነሽ እየተጃጃልሽ ትመጫለሽ። እኛ እኮ ተከታትለሽ ነው ያወራነው፣ ዝም ብለን ከመሬት ተነስተን አይደለም። ሁለተኛ ደግሞ አታስመስይ በእናትሽ። ገባሽ? አላህ ጥሯት እቺ ልጅ ጋይስ የማይተኛው ማንቀላፋው ጌታ ያያል። ሼር አድርጉላት። ልብሽ ጥቁር እንደሆነ ያውቃል። ገባሽ? እዚህ ጋር መተሽ ሼር አድርጉላት። ኢክራም የደረሰባት ነገር ኢንሻአላህ ከልጅሽ ይድረስ። አድርሱላት። ለዛ በጣም ብልግና ነው። ልጅ ጋር አይኬድም። በጣም ነውር ብልግና፣ የብልግና ብልግና ነው። የሰው ልጅ ጋር ዘላችሁ የምትሄዱ ሰዎች ፈጣሪ ይባችሁ። ልጇ ምን አገባት እንዴ? ጓደኛ ብቻ መሆን ይሄ ሁሉ ዋጋ ያስከፍላል እንዴ? ኢክራም ላይ የደረሰው ነገር ልጅሽ ላይ ይድረስ ይባላል? ኢክራም ኔትወርክ ነቅሏታል። ስትመለስ ሳዋት እና ፕሊስ ጥሯትና ሼር አድርጉላት። ናችሁ ልጅ ትምጣና አበባ ትላክ እናስገባታለን። እንዴ እርግማኑ ምን አመጣው? ቆይ ደረሰኞቹን ጨምር። ኢክራም ከሳራ ጋር ምንም አይነት ችግር የለብኝም እያለች እሺ። ሳራ አንድ ባልትና ነጋዴ ናት፣ ሰርቶ አዳሪ ናት። ከራሷ ከኪሷ 10,000 ብር ከሰጠች፣ ከራሷ ከኪሷ 43,000 ብር ከሰጠች፣ ከጓደኞቿ ደግሞ ሰብስባ 50,000 ብር ከላከች፣ 100 እዚህ ጋር ኢክራም የነገረችኝና ደብተር ላይ የጻፍኩት 50,000 ከዛ 10,000 ከራሷ ከኪሷ ከዛ ደግሞ 43,000 ጌሙ ላይ አንበሳ ከምሰጥሽና ቲክቶክ ከሚቆርጠው ብላ በካሽ 43,000 በደረሰኝ 53,000 እና 50,000 103,000 ከራሷ ከኪሷ ከሰጠች አንድ ባልትና ነጋዴ። ከዚህ በላይ ምን ልታደርግ ትችላለች ለጓደኛ? አንዱ እንደምረው እዚህ ጋር ያሉትን ደረሰኞች 5,000 ከዛ 10,000 ከዛ $223 በብር ስንት ነው? $223 30,000 አቡ ቪዲዮ አድርጊልሻለሁ። እኔ እንትኔ ስለተደለተ ነው፣ ግን ቁጥሯን ከፈልግሽ ልክሻለሁ። $223 30,000 ብር ብቻ ነው አይደለም? ይሄማ የጌሙ ነው አቡ። 284,000 ብር ነው። ሚኪ ከሆነ ሰው ጋር አገናኝቷት ያወጣችሁ ነው። እዚህ ጋር ግን አቡዬ ቪዲዮ የላኩልሽ 30,000 ብር ነው። በእንትን ነው እኔ ስለደለትኩት ገባሽ? እዚህ ጋር አልወጣልኝ እንትን እንደልቻለሁ እንዳለ ብታይ ምንድነው ዋትስአፕ እንዳለ ይኸውልሽ፣ እዚህ ጋር ይሄ ላኩልሽ። ይኸውልሽ አቡ እዚች ጋር የተደለተችው አያትች ታይሻለ፣ የተደለተችው እቺ 30,000 ብር ናት። አያት እዚህ ጋር ቁጥር አንዳንዴ ዋት ስልክ ስትቀይሪ ይሄን ደምሪው 30,000 ብር ብለሽ ደምሪው። እሺ 30,000 ከዛ $223 $274,000 ቅድም በጌም አገኘሁት ያለችው ማለት ነው። ኢክራም 74,000 ከዛ እዚህ ጋር ከዩኬ የተላከ 50,000 ከዩኬ ደረሰኝ። እንግዲህ ስንታየው ነበር? ኦኬ 50,000 ከዛ
እዚህ ጋር 10,000 ግን ደረሰኞቹ እንዳለ ከሪማ ነው የሚሉት እኮ ከሪማ ማለት እኮ እሷ ናት። የኢክራም ትክክለኛ ስም ነው ከሪማ። ኦኬ ምክንያቱም ማረጋገጥ ስላለብኝ ነው የኔ አይደለም እንዳይባል በኋላ ሁሉም አንድ አይነት ከሪማ የሚል ስለሆነ ከዛ 43,000 ኦኬ 1 2 3 4 5 6 7 ይደምራቸው። እሺ 5,000 ሲደመር እና ስለዚህ ማዚ ሪፖስት ያደረኩበት ምክንያት ሳሪ እዚህ አይነት ችግር ላይ ሆና ስትመጣ ኢክራም ለምን በዚህ ችግር ላይ መጣች ብዬ ለሳሪ ተቆርቁሬ በዛ ተናድጄ ነው ሪፖስት ያደረኩት ነው አይደል? አይደለም ሳሪ፣ እሱም ማነው ሀቡዬ፣ እሱም ብቻ ሳይሆን በዛን ሰዓት እንዳለ ቲክቶክ ላይ እኛ ላይቭ ስንገባ በጣም ነው እየሰደቡን የነበረው ኮሜንት ላይ ማለት ነው። እኔ አልሰደብም እንዴ? እሺ አንተ ላውራና ከዛ ታወሪያለሽ። ገብቶሻል? እየሰደቡን ነበረ። ሳሪዬን ደግሞ ታስመታባት ነው እንደዚህ አድርጋት። አንድ ጓደኛ እኔ ለምሳሌ ሳሪን የሆነ እኛ ባለፈው እኮ ለኢክሩ ድምጽ ሆነናል። ዩቲዩበሩ አብረን እንስራ ስትላት እምቢ በማለቷ ሲቀጠቅጧት ከጎኗ ነበርን። ያን ያገባች ጊዜ ሲቀጠቅጧት ከጎኗ ነበርን። አንድ ሰው ጓደኛ ስትወጂ ከነጥፋቱ ነው ከነስተቱ ነው። ስተትን ቢኖርበት በውስጥ እየመካሽ ከጎኑ ነው የምትወኘው። ገብቶሻል? ዛሬ ደግሞ ወጣ ሳሪ ስትቀጠቀጥ እንደ ቅርብ ጓደኛ ወጣ እሷ እንዳልሆነች ማብራሪያ መስጠት አለባት። አጠገብስ ስትወኚ የእሷን ስቃይ ስታይ ይገባሻል። እኔ ደግሞ ሰው ነኝ። ገብቶሻል? ተሰምቶኛል። ያንን ሪፖስት ማድረጌ ደግሞ ካስቀየማት መታን መጠየቅ ትችላለች። በየገስቱ ገብታኛን በጣም አሰድባናለች። ልጆቼ ተሰድበዋል። ልጆችሽን ይንሳሽ፣ ልጆችሽን እንደዚህ ያደርግልሽ። ላይክ እኔ ገብቼ ላይቭ ላይ ያሰደብኳትን ታንጣ እና የእሷን ስድብ ደግሞ ከቱቱ ጋር አብረው የሰደቡኝ ልላክልሽ እና ህዝብ ይፍረደኝ። ይሄ ለእኔ ይገባኛል። ምን አድርጊያቸው ነው ብለሽ አሁን ስለዚህ ኢክራምም ላኪልኝ። ቱቱና እሷ አብረው የሰደቡሽን ማዚ አፍ የወጣውን እንጠይቃት ስለዛ ቃል ማዚ እሷ ደግሞ በየቤቱ ገዝት ገብታ ከነ ያሰደበች በራሷ እኔ ሪከርድ አላረኩትም። በራሷ ሪከርድ ያረጋችሁ ካላችሁ ላኩልኝ። በራሷ ላይቭ ገብታ ነው። በራሷም ላይቭ ገብታ ኤቪደንስ የተቀዳ ሪከርድ ይላል። እኔ ቤት ገብቼ የተሰደብኩት ማለት ያሰደብኩት ከነ ልጆችሽ ላኪ። ከዛ እንትን እንላለን። አሁን በዋትስአፕ ልክልሻለሁ። ሀቡ የሰደቡኝ ላኪልሽ ከፍታል። ቆይ ማዚ ቤቷን ከፍታ ገስት ላይ ሰዎች አስገብታ ገስት ላይ ያሉ ሰዎችን የሰደቡ ሰዎች አፈሪ ብሉ ምን ያልተሰደቡ ስድብ የለም። ገብቶሻል? እሷ ያንን ማስቆም ትችል ነበር። ሰውነሽ አሁን እሷ ሰደበች ይላለችው ማስረጃ እስካላመጣች ድረስ እንደሰደብሻት አንቀበልም እኛ። ማስረጃ ከሌለ እንዴት ነው? እስኪ ከላኩልኝ ላኩልኝ። እስኪ ሪከርድ ያደረጋችሁ ሰዎች ላኩልኝ። እና ሳሪ የላከችልኝን ደረሶች ኞች በኢክራም ስም የገቡ ደምሬያቸው ቶታል 442,000 ብር መጥተዋል። ደረሰኞቹን ደምሬ ከጌሙ ጋር ግን የጌም ግን አንድ ብቻ ነው የላክሽልኝ ሳሪ። የሁለተኛው ጌም የ70,000 ግን አልደመርኩትም። እዚህ ላይ እኮ አቡዬ ደምሪዋ የ70,000 ያው እሷ ራሷ ናት የነገረችኝ። ትክክል። ያ ደግሞ ከማዕዚ ጋር የተጫወተችው ነው። ገባሽ? በፊት አይደለም። በዚህ መካከል አቡ ያው የኢክሩን ቁጥር ሰተን በኢክሩ አውርተው በራሳቸው ደረሰኝ የሚላኩ አሉ። ይሄ ማለት ምንድነው? በራሷ ያኔ ማለት ስጨርሻ ሪስቲንግ ያስረዳለሁ። እሺ 50,000 ውስጥ መጀመሪያ የነገረችኝ የላክሽበት ደረሰኝ ይሄ ከእንግሊዙ ነው። እሱ ነው 50,000 አይደል? እሱ የዛ 50,000 ደረሰኝ የለም። አንቺ እሱ አንድ ሰው ነው። እሱ ይሄንኛው 50,000 አንድ ሰው ነው። ሀቡ ይሄ 50,000 ብር የተባለ ይኸውልሽ፣ እኔ ቱቱ ማዕዚ እነ ጹብ ኤርሚ ሀበሻ እንደገና ደግሞ ቲጂ ሆነን ሃይሚ ጥበብ ሆነን አንድ ላይ የቤተሰብ ግሩፕ አለን። ላይክ የቤተሰብ እዛ ላይ የቻልነውን አዋተን
ያንን 10 ሺህ ስለሆነ 5 ሺህ ያዋጣል። ያን የላኩት ነው 50 ሺህ ብር የምትልሽ እኮ እንጂ ከዚህ ጋር እሱን እኮ ከጌሙ 70 ሺህ ጋር ብሬ እዚህ ላይ ማስገባት አለብኝ። ምክንያቱም ይሄ አንቺ ላክሻቸውን ደረሰኞች ብቻ ደምሬ ነው። ስለዚህ እሱን 50 ሺህ እና ከማዚ ጋር የተጋጠመ እንትን ያለችበትን 70 ሺህ ልደምረው። ደምር። አዎ ደምር። ያው ደምር 50 ሺህ ፕላስ 70 ሺህ የጌሙ 562 ሺህ ይመጣል። ይሄኛው 50 ሺህ ከዛ 70 ሺህ የጌሙ ቶታል ይሄ ከዛ 10 ሺህ ብር 10 ሺህ ብር የላክሽውንና የአንበሳውን 43 ሺህ ደረሰኝ ልከሽልኛል። አዎ ሀቡ ይሄንኛው ይኸውልሽ ስልክ ስቀይር ስለጠፋ እንጂ እነዚህ 50 ሺህ ብር የተባሉት ሀቡ የራሳችን የግሩፕ ስለሆነ እያንዳንዱ 5 ምናምን ነገር የተላኩ ናቸው። ተረድተሽኛል? እነሱ ጠቅላላ ሆኖ 50 ሺህ ብር ሆኖ ወደ ላይ ምናልባት ራሱ ኢክሩ ስልክ ካልቀየረች ታገኘዋለሽ። እኔ ጋር ግን የለም። አይ በቃ ራሷ ኢክሩ ነግራኛለች እኮ 50 ሺህ ሳሪ ላከችልኝ። 20 ሺህ ደግሞ ሪም ከራሷ ላከችልኝ። ስለዚህ ቶታል 562 ሺህ ብር አግዛቿታል ማለት ነው። አግዘሻታል ሳርጌ ከሶሻል ሚዲያም ሰብስበሽ ከጌምም ከምንም ከራስሽ ከኪስሽም ደግሞ የአንበሳውን 43 ሺህ 10 ሺህ ይህን አድርጋለች ለጓደኛዋ ሳሪ በ2 ዓመት ውስጥ። እንግዲህ ከዚህ በላይ ምን ማድረግ ነበረባት ነው የምትሉት? ሱመያ የምትባለው ልጅ ለምን አልመጣችም? የሳሪን ፎቶ ለጥፋ ደጋግማ ቪዲዮ ሰርታለች፣ ረግማታለችም። በኢክራም ላይ የደረሰው በሽታ ልጅሽ ላይ ይድረስ ብላ። ስለዚህ መጥታ እዚህ ጋር ከምን ተነስታ እንደዛ ልትል እንደቻለች ፕሊዝ እንድትነግረን እንፈልጋለን። ካለዛ ግን ፌር አይደለም። አንድ ሰው ጓደኛ ይሆናል። ከዛ በኋላ ጓደኛ ላይ ለሚደርሰው ችግር ሁሌ ማለት አንዱን ለማንሳት አንዱን መጣል እኮ የለብንም። እኛ ኢክራምን ሳሪን ሳንጥል እኮ ኢክራምን ማገዝ እንችላለን አይደል? ግዴታ ኢክራምን ሳሪን ምንም አላረግሽም ለጓደኛሽ ብለን መንቀፍ አለብን? ለምን ቆመች ሳራ? ለምን ሰራች? ለምን አልከሰረችም? ለምን አልወደቀችም ነው ወይስ? አልገባኝም። ሁልጊዜ የቆመን ሰው መጣል የለብንም የወደቀን ሰው ለማንሳት አይደል? የቆመን ሰው ሳንጥል እኛ የወደቀውን ሰው ማንሳት እንችላለን እኮ አንዱን ለማገዝ። ይሄ ነገር ሶሻል ሚዲያ ላይ መቼ ነው የሚቀረው? አንድን ሰው ለማገዝ ሌላውን ሰው ጎትቶ መጣል ለምን ሳራ መውደቅ አለባት ኢክራም እንድትነሳ? ሳራ ሳትወድቅ እኛ ኢክራምን ማንሳት አንችልም ወይ? ተጋግዘን አቡዬ መጨረሻ ላይ አሁን የላኩልሽን ቪዲዮ አንድ ጊዜ ብቻ እሱ ሚሉ ማነው ገንዘብ አሰባስቦ ላክልሽ? ሳራ ግሩፕ ከፈተች እና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። ዓመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ ከዛ ያን ብር ታከምኩበት። 50 ሺህ የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ዶክተር እኔ እየዞርኩ ማለት ነው 5,000 የምጠይቅበት ጊዜ ነበር። ሰው ማለት ነው 5,000 3,000 ለምን ሚዲያ ላይ ላለመውጣት ማለት ነው፣ ስሜ እንዳይጠፋ። በቃ ሻቡ ከዚህ በላይ ባትሰሚው ያው የብሩን ቶታል እንድታርሳሽ የመጀመሪያውን ይላክሽበት የጌሙን ላውራ ስል ታይ እሱን አውቃለሁ። እረፊ ስለሌላው ቀጥ ያለኝ ቀጠልኩኝ። የጌም ብዬ ስጀምር አውቃለሁ ነበርኩኝ አለ። ስለሌላው ችግርሽ ተናገሪ ሲል ተናገርኩ እና እኔ ሳራ ሰፖርት አላረገችኝም ብዬ ተናገር ያለው ሀቡ ስለ ጌሙ ላውራ ስል ከአንደበትሽ የወጣበት ሳራ አልረዳችኝም የሚል ከአንደበትሽ የወጣበት ምንም ነገር የለም። ግን ህዝቡ ለምንድን ነው ያንችን መቸገር ከሳራ በህይወት መኖር ጋር ከሳራ ደህንነት ጋር የሚያያይዙት? ሳራም ግዴታ መታመም፣ መክሰር፣ ማጣት አለባት ወይ?
ለምን እንደዚህ ይላሉ? እንደዚህ ሲሉ ማስቆም የምትችው ብቸኛው አካል አንቺ ነበርሽ። ከአንቺ ጠብቃ ነበረ ሳራ። አትሊስት አንድ ቪዲዮ ሰርታ እኔ ሳራ ምንም አልበደለችኝም፣ የአቅሟን አግዛኛለች። በ2 ዓመት ውስጥ 562,000 ብር ሰብስባ በጌምም በተለያየ ጉዳይ ይኸው ልካልኛለች፣ አግዛኛለች። ግን እኔ ታከምኩበት እና በድጋሚ እርዳታ ያስፈልገኛል። አሁን ደግሞ ሰራ ለመጀመር ደግሞ እገዛ ያስፈልገኛል። ብዙ ጊዜ ብያለሁ እኮ ቪዲዮ አልሰራሁም እንጂ ስናገርም ሳራና ሲሉ ሳራ ብቻ አይደለችም ጓደኛዬ። ብዙ ጊዜ ብያለሁ። ብዙ ጓደኞች አሉኝ ያስከፉኛል ብያለሁ። እኔ የሳራ ስም አልረዳችኝም። አይ በፍጹም አልረዳችኝም፣ ደርሳልኝ አታውቅም ያልኩበት። አሁን የላከችልሽ ቪዲዮ ደግሞ ከ50,000 ብሩ በኋላ በጌም ልል ስል ታዩ እሱን አውቀዋለሁ፣ ቀጥይ ንግግርሽን አለኝ። ታዲያ እኔ መናገር የለብኝም? ችግር አሁን እኔ ፋሰኛ መባል ያልተናገረ መድኃኒት አይገኝለትም ማለት ችግርሽማ በደንብ መናገር አለብሽ። ሲሳደብ ነው ሀቡዬ፣ ወጥቼ እሷን ሳሰድብ ነው። ገብቶሻል? እኔን እኮ ነቃፊ ነው። እኔም እኮ ለማኝ እየተባልኩ ነው። ለማኝ እቺ አሁንም ድረስ ስታጣ መታ ትለምናለሽ። ለምናናን ማንም አይፈልግም፣ ማንም አይፈልግም። ሁላችንም ለማኝ ነው የምንባለው። ማሪንም ጌም ስጫወት አንድ አበባ እየለመንሽ እኮ ነው የምትተዳደር ይሉኛል። ሁሉን ሶሻል ሚዲያ ላይ እስከወጣን ድረስ አንዴ ወደን እስከወጣን ድረስ ሁሉም ይሰድበናል። እኔ ጌም ስጫወት የአበባ ለማኝ ነው የምባለው። ለማኝ መባል ኖርማል ነው። ግን ሳሪ ላይ እንደዛ ሲዘምቱ ፎቶ አለጥፋውን እቺ ሱመያ በጣም የሚያሳፍር ሰው በልጅ አይመጣም። ድረስ አይባልም። አይተሽዋል ቪዲዮ ላይ እኮ እኔ የምሰደብበት ቪዲዮ ላይ እኮ ሳራ ሄዳ ተዋል አለችም። ለማኝ አይደለችም፣ ስላጣሽ ነው እኮ አላለችም። ጓደኞቿ ሲሳደቡ እኮ ጸጥ ነው ያለችው። እረፉ እኮ አላለችም። 2 ቀን ሙሉ ሲሰድቡኝ በጣም የሚያስጠላ ገስት ላይ ሁሉ ነበረች ማለት ነው። ታውጣ ውስጡ ያለውን ታውጣ። እኔ ስለ ራሴ ለወደፊት መናገር ብዙ የምናገረው ነገር አለ ማለት አልችልም። ያ ማለት ስለ ጓደኞቼ ነው። እስቲ ንገሪኝ፣ ስም ያነሳሁበት አለ ወይ? ስለራስሽ ህይወት ታሪክም ሊሆን ይችላል፣ ታሪክሽንም ሊሆን ይችላል። ሳልፍልኝ ብዙ ማውራው እኔ እንደ ቦምብ ፈነዳለሁ። ብዙ ማውራው ካሳለፍኩት ነገር አለ። ከኔ ህይወት ተማሩ ከማለት ውጪ እነሱን ያሳጣሁበት ካለ ሲልኩልኝ አመሰግናለሁ። አላህ ይስጥልኝ።